ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ኤስኪዩኤል አግሪጌት ፋንክሽንስ ኤክስፕሌይንድ ይላል ማለት ነው። ለዚህ ቻናል አዲስ የሆናችሁ እንደዚህ አይነት ቪዲዮዎች እንዲደርሳችሁ የደወል ምልክቷን በመጫን ሰብስክራይብ እንድታደርጉ እንጠይቃለን። እንደዚሁም ደግሞ ላይክ፣ ሼር እና ኮሜንት በማድረግም እንድታበረታቱን እንጠይቃለን ማለት ነው። በቀጥታ ወደ ዛሬው ርዕስ ስንሄድ ኤስኪዩኤል አግሪጌት ፋንክሽንስ ኤክስፕሌይንድ ይላል ማለት ነው። ስለ ኤስኪዩኤል አግሪጌት ፋንክሽን እናያለን ማለት ነው። እንግዲህ ካስታወሳችሁ ከዚህ በፊት ሃው ቱ ሪትሪቭ ዴታ እንዴት ሪትሪቭ እንደምናደርግ፣ እንዴት ፍሊተር እንደምናደርግ፣ እንዴት ሶርት እንደምናደርግ እና የተለያዩ ጆይኖችን ለምሳሌ ኢነር ጆይን፣ ሌፍት ጆይን፣ ራይት ጆይን እና ሌሎችም ጆይኖች ክሮስ ጆይን፣ ሰልፍ ጆይን የመሳሰሉትን ጆይኖች እንዴት አድርገን ጆይን እንደምንሰራ አይተናል ማለት ነው። ነገር ግን how many employees do you have? what is the average salary? what is the highest salary? and what is the lowest salary? ተብለን ብንጠየቅ ከዚህ በፊት የሰራናቸው ቪዲዮዎች እነዚህን ጥያቄዎች ለመመለስ በጣም ከባድና አስቸጋሪ ይሆንብናል። ስለዚህ እነዚህን ጥያቄዎች በቀላሉ ለመመለስ አግሪጌት ፋንክሽን እንጠቀማለን ማለት ነው። ዛሬ 5 በጣም ኢሴንሻል የሚባሉ የአግሪጌት ፋንክሽን አይነቶችን እናያለን ማለት ነው። እነዚህም ካውንት የሚለውን እናያለን፣ ሰም የሚለውን፣ አቨሬጅ፣ ሚኒማም እና ማክሲማም የሚሉትን እናያለን ማለት ነው። እነዚህ አግሪጌት ፋንክሽኖች የሚያደርጉት ምንድነው? መልቲፕል ሮዎችን ወይም ብዙ ሮዎችን ሰመራይዝ በማድረግ ሰመራይዝድ የሆነ አንድ ውጤት ይሰጡናል። እነዚህ አግሪጌት ፋንክሽኖች የሚባሉት ማለት ነው። ለምሳሌ አንድ ሰው መጥቶ how many employees do we have የሚለውን ጥያቄ ቢጠይቀን ሪትሪቭ ሜተድ ብንጠቀም select all from employees ሰማይኮልን አድርጌ ይህንን ራን ባደርገው የሁሉንም ሰራተኞች ዝርዝር ያወጣልናል። ስለዚህ ምን ያህል ሰራተኞች አሉን ተብለን ከተጠየቅን ከዚህ በፊት በሰራነው ቪዲዮ መሰረት ከሆነ ያሉንን ዝርዝሮች መቁጠር አለብን ማለት ነው። እንደዚህ እያንዳንዱን ሮ 1 2 3 4 5 6 7 8 9 10 11 12 እዚህ ጋር አሁን 16 ሮ አለን። በትክክል 16 መሆኑን እያንዳንዱን ሮ በትክክል ሳንስት መቁጠር አለብን ማለት ነው። ለምሳሌ 1000 ከዛ በላይ 100,000 200,000 ዝርዝር ቢኖረን እያንዳንዱን መቁጠር በጣም አሰልቺ፣ ከዛም በላይ ደግሞ ልንሳሳት እንችላለን፣ ሮ ልንዘል እንችላለን። ይሄ መንገድ በጣም አሰልቺ ስለሆነ አግሪጌት ፋንክሽን the best way ነው ማለት ነው። ቤተሰቦቻችን አግሪጌት ፋንክሽን ከሆነ ተመሳሳዩን ጥያቄ how many employees are in the company ተብለን ከተጠየቀን የምንጠቀመው ካውንት የሚለውን የአግሪጌት ፋንክሽን ነው ማለት ነው። select ካውንት በቅንፍ ውስጥ all ብለን ሁሉንም ስለሆነ የተጠየቅነው from employees ብለን ሰማይኮለን አድርገን ይሄን ራን ብናደርግ እነዚህን 16 ሰዎች ቆጥሮ 16 ብሎ ያስቀምጥልናል ማለት ነው። እስኪ እንየው። አያችሁ፣ እያንዳንዱን ሮ መቁጠር አይጠበቅብንም። እያንዳንዱን ሮ ስንቆጥር ቅድም እንዳልኳችሁ በ100,000 በ200,000 ከዛም በላይ ሮ ቢኖር ስንቆጥርም ልንሳሳት እንችላለን። ከዛ በላይ ደግሞ በጣም አሰልች ነው የሚሆነው። ግን አግሪጌት ፋንክሽን ከሆነ ራሱ ቆጥሮ በትክክል ቁጥሩን ያስቀምጥልናል ማለት ነው። ለዚህ ነው አግሪጌት ፋንክሽን የምንጠቀመው ማለት ነው። እንደዚሁም ደግሞ how many active employees are there ተብለን ብንጠየቅ ኤምፕሎይስ ቴብል ላይ ማየት እንችላለን። ይሄኛውን ራን አድርጌ አክቲቭ እና ኢንአክቲቭ የሚሉትን መቁጠር አለብኝ ማለት ነው። 15 አክቲቭ እና 1 ኢንአክቲቭ ነው። 15ቱ እስካሁን በስራ ላይ ናቸው፣ አንዱ ኢንአክቲቭ ነው ማለት ነው። ትንሽ ስለሆነ ብዙ አልተቸገርንም። ግን 100,000 በ200,000 እና ከዛ በላይ ቢሆን እያንዳንዱን ይሄንን ስንቆጥር አሰልቺ ስለሚሆን አሁንም አግሪጌት ፋንክሽን ይሄንን ያቀልልናል ማለት ነው። ስለዚህ how many active employees are there ተብለን ስንጠየቅ select count በቅንፍ ውስጥ all ብለን from employees where employee status is equals to active የሆኑትን ቁጥር ንገረን ብለን ነው የጠየቅነው ማለት ነው። ይሄንን ራን ብናደርግ 15 እንዳሉን አይተናል። አያችሁ፣ ራሱ ቆጥሮ ያስቀምጥልናል ማለት ነው። ኢንአክቲቭ አንድ እንዳለ አይተናል። ለምሳሌ እዚህ ጋር አክቲቭ የሚለውን ኢንአክቲቭ ባደርግ ይሄኛው 15 የሆነው አንድ ኢንአክቲቭ ስለሆነ ያለን አንድ አድርጎ ያስቀምጥልናል ማለት ነው። አያችሁ፣ ያንዳንዱን አክቲቭ ኢንአክቲቭ የሚለውን ቁጥር ሳይጠበቅብን በዚህ መልኩ ስናስቀምጥለት ራሱ ቆጥሮ ያስቀምጥልናል ማለት ነው። ይሄ ነው እንግዲህ አግሪጌት ፋንክሽን የሚባለው። ሌላ ደግሞ how many employees have an email address ብንባል ከዚህ በፊት በሰራነው ከሆነ select all from employees ብዬ ራን ባደርግ እዚህ ጋር ያሉትን ኢሜል አድረሶች በትክክል ምን ያህል ኢሜል እንዳለ መቁጠር አለብን ማለት ነው።
አሁን እዚህ ጋር እንደምናየው ሁሉም ስላላቸው 16 ሰራተኞች አሉን ብለናል። ኢሜል የሌለው የለም። ስለዚህ 16ቱም አላቸው ማለት ነው። የሌላቸው በሚኖሩበት ጊዜና ብዙ በሚሆኑበት ጊዜ ግን ያላቸውን እንቆጥራለን፣ የሌላቸውን እንቆጥራለን። በጣም አሰልቺ ይሆናል ማለት ነው ቤተሰቦቻችን። ስለዚህ ያንን ለማስወገድ አሁንም አግሪጌት ፋንክሽን ሰሌክት ካውንት የምንፈልገው ኢሜል ስለሆነ በቅንፍ ውስጥ ኦል አይደለም የምንፈልገው ኢሜይሏን ብቻ ነው። ሰሌክት ካውንት ኢሜይል ፍሮም ኢምፕሎይስ ብዬ ሰማይኮለን አድርጌ ይህን ራን ባደርግ 16ቱም ኢሜይል አድረስ ስላላቸው 16 ሰዎች ያላቸው ይነግረናል ማለት ነው። ሌላኛው what is the total current salary paid to all employees ለሁሉም ኤምፕሎይስ የሚከፈላቸው ቶታል ሳላሪ ምን ያህል ነው ተብሎ ቢጠየቅ በፊቱ ከሆነ ያሉትን ሳላሪዎች በሙሉ ደምረን ነው የምናውቀው። እዚህ ጋር ግን ራሱ ይደምርልናል። በዚህ ሰም በሚለው አግሪጌት ፋንክሽን ሰሌክት ሰም በቅንፍ ውስጥ ካረንት ሳላሪ ላይ ስለሆነ ስለ ሳላሪ ያለው ካረንት ሳላሪ ፍሮም ኢምፕሎይስ ብዬ ሰማይኮለን ካደረግኩ የሚከፈለውን ቶታል ሳላሪ ያስቀምጥልናል ማለት ነው። በቅድሙ መሰረት ከሆነ ግን እዚህ ጋር ለምሳሌ ሰሌክት ኦል ፍሮም ኢምፕሎይስ ብዬ ራን ባደርግ እንደበፊቱ ከሆነ እዚህ ጋር ካረንት ሳላሪ ላይ ሄደን ሁሉንም ደምረን ነው ቶታል ሳላሪውን የምናውቀው ማለት ነው። አግሪጌት ፋንክሽን ሲሆን ግን ሰሌክት ሰም ካረንት ሳላሪ ነው። እዚህ ጋር የካረንት ሳላሪ ስለሆነ የኮለን ስሙ ንፉስ ካረንት ሳላሪ ፍሮም ኢምፕሎይስ እዚህ ጋር ራን አድርግላችሁ ቶታሉ 1,553,000 ነው ብሎ ያስቀምጥልናል ማለት ነው ቤተሰቦቻችን። ወደ ሌላኛው ጥያቄ ብሄር ደግሞ ለምሳሌ what is the average employee current salary ነው ተብሎ ብንጠየቅ እያንዳንዱን ደሞዝ ደምረን ከዛ በኋላ ለሰራተኞች አካፍለን ምናምን ነው የምናገኘው በኖርማሉ ከሆነ። በዚህኛው ግን ከሆነ ራሱ ይህንን ስራ ይሰራልናል ማለት ነው። ሰሌክት አቨሬጅ ካረንት ሳላሪ ፍሮም ኢምፕሎይ ስናደርግ ራሱ ደምሮ አቨሬጁን ያስቀምጥልናል ማለት ነው። አያችሁ፣ በዚህ መልኩ ደምሮ አካፍሎ አቨሬጁ ይሄን ያህል ነው ብሎ ይነግረናል ማለት ነው። እና አግሪጌት ፋንክሽን እንደዚህ አይነት ጥያቄዎች በሚኖሩበት ጊዜ ምንም ነገር ሳንሰራ እኛ ሳንደምር ሳንቀንስ ራሱ እንዲሰራልን የሚያደርግ በጣም አስፈላጊና ቆንጆ ነገር ነው ማለት ነው። ሌላኛው ለምሳሌ what is the average current salary in the IT department ቅድም ከሁሉም ሰራተኞች ነበር። አሁን ግን IT ዲፓርትመንት ያሉትን ብቻ ከሆነ ደግሞ ሰሌክት አቨሬጅ ካረንት ሳላሪ ፍሮም ኢምፕሎይስ ፎር ዲፓርትመንት ID ኢኳልስ ቱ 2 አያችሁ፣ ይሄ አቨሬጅ ሳላሪ ኦንሊ IT ዲፓርትመንት ውስጥ ያሉ ሰራተኞች አቨሬጅ ሳላሪ ነው ማለት ነው። ሌላኛው ደግሞ who earns the lowest salary ተብለን ደግሞ ብንጠየቅ በፊቱ ከሆነ ካሉት ሳላሪዎች ውስጥ ዝርዝሮችን ቼክ አድርገን የትኛው ነው ዝቅተኛ ብለን በደንብ ካረጋገጠን በኋላ ነው እያንዳንዱን ደሞዝ ካየን በኋላ። በዚህ በአግሪጌት ፋንክሽን ከሆነ ግን ይቺ ኮማንድ ብቻ ነች የምታስፈልገው ማለት ነው። ሰሌክት ሚኒማም ካረንት ሳላሪ ፍሮም ኢምፕሎይ ሰማይኮለን ሳደርግ ራሱ ዝቅተኛ ተከፋዮች ደሞዝ መጠን እንደሆነ በዚህ መልኩ ያስቀምጥልናል ማለት። እንደዚሁም ደግሞ ከፍተኛ ተከፋዩንም ከፈለግን ሰሌክት ማክሲማም ካረንት ሳላሪ ፍሮም ኢምፕሎይ ሰማይኮለን ብለን ስናስቀምጥ ከፍተኛ ተከፋዩ ደግሞ ደሞዙ ምን ያህል እንደሆነ ያስቀምጣል ማለት ነው። አያችሁ፣ ከፍተኛ ተከፋዩ 200,000 ነው ማለት ነው። እዚህ ጋርም እንዳያችሁት ለምሳሌ what is the highest salary in the finance department ቅድም ከሁሉም ሰራተኞች ነበር። አሁን ደግሞ ከፋይናንስ ዲፓርትመንት ብቻ የትኛው ነው ከፍተኛ ተከፋዩ ተብለን ብንጠየቅ ፋይናንስ ዲፓርትመንት ID 4 ነው። ስለዚህ ሰሌክት ማክሲማም ካረንት ሳላሪ ፍሮም ኢምፕሎይስ ዌር ዲፓርትመንት ID ኢኳልስ ቱ 4 ብዬ ሰማይኮለን አድርጌ ይሄንን ራን ባደርግ ከፋይናንስ ዲፓርትመንት ከፍተኛ ተከፋዩን ደሞዝ መጠን በዚህ መልኩ ያስቀምጥልናል ማለት ነው ቤተሰቦቻችን። and what is the average salary in IT ዲፓርትመንት ከሆነ ቅድም የቶታል አቨሬጅ ሳላሪ ነበር። የአይቲ ዲፓርትመንትን አቨሬጅ ሳላሪ ብቻ ከፈለግን ሰሌክት አቨሬጅ ካረንት ሳላሪ ፍሮም ኢምፕሎይስ ዌር ዲፓርትመንት ID ኢኳልስ ቱ 2 ብዬ ሰማይኮለን ካደረግ አይቲ ዲፓርትመንትን አቨሬጅ ሳላሪ ያስቀምጥልናል ማለት ነው። ራን አድርገን ነው ያችሁ። በዚህ መልኩ የአይቲ ዲፓርትመንትን አቨሬጅ ሳላሪ ያስቀምጣል። and how many employees work in the IT department ቅድም ቶታል ኤምፕሎይ 16 እንደሆኑ አይተን ነበር። አሁን ግን IT ዲፓርትመንት ውስጥ የሚሰሩት ሰራተኞች ምን ያህል ናቸው ተብለን ብንጠየቅ ደግሞ ሰሌክት ካውንት በቅንፍ ውስጥ all from employees where department ID ኢኳልስ ቱ ሰማይኮለን አድርጌ ይህንን ራን ባደርግ IT ዲፓርትመንት ውስጥ ያሉ ሰራተኞች ምን ያህል እንደሆኑ ማወቅ
ይችላሉ ማለት ነው። አያችሁ እዚህ አይቲ ዲፓርትመንት ውስጥ 6 ሰራተኞች አሉ ማለት ነው። 6 ናቸው ቶታል ሰራተኞች አሉን። ነገር ግን በአይቲ ዲፓርትመንት ብቻ ከሆነ 6 ሰራተኞች አሉን ማለት ነው። ቤተሰቦቻችን እንዳልኳችሁ አግሪጌት ፋንክሽን እንደዚህ ራሱ ደምሮ ቀንሶ ብዙ ሮዎችን ቸክ አድርጎ አንድ ሰመራይዝድ የሆነ በዚህ መልኩ ውጤት የሚሰጠን በጣም አስፈላጊ የሆነ የኤስኩኤል ኮማንድ አይነት ነው ማለት ነው። ቤተሰቦቻችን እንግዲህ ለዛሬ ስለ አግሪጌት ፋንክሽን ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሸር አድርጉልኝ። የትኛውም አይነት ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እንደዚሁም ደግሞ እንደዚህ አይነት ቪዲዮዎች ሁሌ እንዲደርሷችሁ የደወል ምልክቷን በመጫን ሰብስክራይብ ማድረግ እንዳትረሱ። በተረፈ እስከዚህ ሰዓት ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።